ሰላም እንደምን አላችሁ? የስምንተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 7 ላይ ያለነው። ዩኒት 7 እንግዲህ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ ስኪልስ የሚል ዩኒት ነው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። አራተኛውም ክፍል ስኪልስ ኤንድ ሃቢትስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ የሚል ርዕስ ይኖረናል። በዚህ ርዕስ ዙሪያ እየተወያየን ለተወሰኑ ደቂቃዎች አብረን የምንቆይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩት። አብራችሁ ይቆዩ። ስለዚህ ስኪልስ ኤንድ ሃቢትስ ኦፍ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ። ስለዚህ ስኪል ምንድን ነው? ስኪል አሁን ፕሮብለም ሶልቪንግ ስኪል እያልን ነው። ስኪል ማለት ምን ማለት ነው? ችሎታ፣ አቅም እንደማለት ነው። የአማርኛ ትርጉሙ የስኪል ችሎታ ወይም አቅም እንደማለት ነው። ወይም ደግሞ ጥበብ፣ ሙያ ልንለው እንችላለን። ስለዚህ በክሪቲካል ቲንኪንግ እና ፕሮብለም ሶልቪንግ ላይ ያለን ስኪል፣ ያለን ሙያ፣ ያለን ችሎታ፣ ያለን አቅም፣ ያለንስ ልምድ፣ ሀቢት ማለት ደግሞ ልምድ ማለት ነው፣ ምን ይመስላል? ሶ ስኪልስ አር አክሽንስ ዛት ፒፕል ቴክ ኦን ዴይሊ ቤዝስ። ስኪል ምንድን ነው አለ? አክሽን ነው፣ የሚተገበር አቅም፣ ችሎታ፣ ሙያ ነው። ስለዚህ በህይወታችን ውስጥ በየቀኑ ልንተገብረው የምንችለው ነገር ነው ስኪል ስንል። when we talk about thinking as well skill, when we talk about thinking as a skill, we mean activities like analyzing, evaluating, explaining, as well as challenges like problem solving and evaluating complex argument. አያችሁ፣ ስለ ስኪል ስናወራ ወይም ደግሞ በስኪል ማሰብ፣ ኦኬ talk about thinking as a skill እንደ ስኪል ስናወራ ስኪል ማለት አናላይዝ ማድረግ ነው፣ ነገሮችን መተንተን ማለት ነው። ኢቫሉዌት ማለት ነው፣ መገምገም ማለት ነው፣ የሆነን ጉዳይ መገምገም። ኤክስፕሌን ማለት ማብራራት፣ ማስረዳት ማለት ነው። እንዲሁም ደግሞ ምን ይጨምራል ይላል? ፕሮብለም ሶልቪንግ ቻሌንጆችንም ያካትታል። ኮምፕሌክስ የሆነ አርጊውመንት ወይም ደግሞ ክርክር ወይም አለመግባባትንም ኢቫሉዌት ማድረግ ወይም መገምገምንም ይጨምራል። ይህ ስኪል ነው የሚባለው ስኪል። ኦኬ። ስለዚህ የሆነ ነገር ገጠመን፣ ያንን ነገር በቀላሉ መፍታት መቻል ማለት ስኪል ነው፣ ሙያ ነው፣ ችሎታ ነው፣ አቅም ነው። ስኪልስ አር ኮግኒቲቭ ሴትስ ዛት ካን ቢ ዴቨሎፕድ ሪፋይንድ ኤንድ አፕላይድ ቱ አቺቭ አ ጎል። ስለዚህ ስኪል ምንድን ነው አለ? ችሎታ ማለት ነው። ሲምፕሊ ኮግኒቲቭ ማለትም ችሎታ ማለት ነው፣ እውቀት ማለት ነው። ስለዚህ ስኪልስ አር ኮግኒቲቭ ሴትስ ዛት ካን ቢ ዴቨሎፕድ ሊያድግ የሚችል ሊበለጽግ የሚችል ሪፋይንድ ሊደረግ የሚችል ኤንድ አፕላይ ሊደረግ የሚችል ምን ለማድረግ? ጎላችን ላይ ለመድረስ ቱ አቺቭ አወር ጎል ኦር ቱ አቺቭ ኤ ጎል። ኦኬ። ስለዚህ ስኪል እውቀት ነው ባጭሩ። ስኪል ችሎታ ነው። ስኪል አቅም ነው። ኦልራይት ሌት አስ ሲ ሰምስ ኦፍ ዘ ክሪቲካል ቲንኪንግ ስኪል ኢን ፕሮብለም ሶልቪንግ። ፕሮብለምን ሶልቭ በምናደርግበት ጊዜ ክሪቲካል ቲንኪንግ ስኪሎች አሉ። እነዚህ ስኪሎች ምንድን ናቸው? አሁን የሆነ ሰርቴን ፕሮብለም ተሰጥቶን ያን ፕሮብለም ሶልቭ ለማድረግ ክሪቲካል ቲንኪንግ ስኪል ያስፈልገናል። ስለዚህ እነዚህ ስኪሎች ምን ናቸው? የመጀመሪያው ኮምፕሬንዲንግ ኤንድ ኤክስፕሬሲንግ። ኮምፕሬንዲንግ ኤንድ ኤክስፕሬሲንግ ምን ማለት ነው? መረዳትና መግለጽ። አሁን ኮምፕሬንዲንግ ማለት መረዳት፣ አንደርስታንድ ማድረግ ማለት ነው። ኤክስፕሬሲንግ ማለት ደግሞ ነገሮችን መግለጽ። ስለዚህ the ability to understand and express the significance of a wide range of experiences, situation, event, judgment and belief። አያችሁ፣ የምን አቢሊቲ ነው አለ? ነገሮችን የመረዳትና የመግለጽ። ኦኬ። ስለዚህ የምንረዳውና የምንገልጸው ነገር ምንድን ነው ካለ ደግሞ ኤክስፔሪየንስ። አሁን የሆነ ኤክስፔሪየንስ ጠቀሜታው ወይም ሲግኒፊካንሱ ምን እንደሆነ። ኤክስፔሪየንስ ማለት ልምድ ማለት ነው። የሆነ ልምድ አለ፣ የዛን ልምድ ጠቀሜታ መግለጽ። ሲቹዌሽን ይኖራል፣ የሆነ ኢቨንት ሲቹዌሽን ወይ ሁኔታዎች ማለት ነው። ኢቨንትም ድርጊት፣ ሁኔታ አንድ ማለት ነው። ጀጅመንቶች አሉ ወይም ብሊፎች። እነዚህን ነገር አንደርስታንድ ማድረግ፣ ኤክስፕረስ ማድረግ፣ መግለጽ መቻል ኮምፕሬንዲንግ ኤንድ ኤክስፕሬሲንግ እንለዋለን። ይህ እንግዲህ የመጀመሪያው ክሪቲካል ቲንኪንግ ስኪል ኢን ፕሮብለም ሶልቪንግ ነው፣ የመጀመሪያው ማለት ነው። ከዛ ሁለተኛ ላይ የምናገኘው ደግሞ አይደንቲፋይ ዘ ሪሌሽንሺፕ ነው። አይደንቲፋይ ዘ ሪሌሽንሺፕ is the ability to recognize the intended and actual inferential relationship between statements or other forms of representation that are intended to express belief, judgment, experiences, reasons, informations or opinion ይላል። ኦኬ። ስለዚህ ምን ማለት ነው? አይደንቲፋይንግ ዘ ሪሌሽንሺፕ ማለት ሲምፕሊ ኤቢሊቲ ነው። ምን አይነት ኤቢሊቲ? ሪኮግናይዝ ዘ ኢንተንድድ
the intended and actual inferential relationship between statements ይህ ማለት እዚህ ጋር intended ስንል የታሰበ ማለት ነው። actual inferential ስንል ደግሞ የማይታመን ስለዚህ እሱን ሪሌሽንሺፕ በስታትመንቶች መካከል ማለት ነው ወይም other forms of representation ምን ማድረግ ነው recognize ማድረግ ማወቅ that are intended ምን ለማለት የታሰበ to express belief እምነትን ለመግለጽ የታሰበ እምነት ስንል እዚህ ከሃይማኖት ጋር አይደለም እምነት ማለት ለምሳሌ ዝንባሌ ልንለው እንችላለን በእኔ እምነት ይሄ ነገር ቢሆን ይሄ ይሆናል የምንለው ነገር የለም እምነት ስላችሁ ከሃይማኖት ጋር አታገናኙት belief ማለት የኔ አስተሳሰብ የኔ እምነት ማለት ነው and judgment የተለያዩ ውሳኔዎች experience ወይም ልምዶች reason ምክንያታዊ information and opinion እነዚህን ነገሮች ኤክስፕረስ ማድረግ መቻል so identifying the relationship is the second critical thinking skill in problem solving ማለት ነው ኦኬ ሰከንድ ስቴፕ ላይ የምናገኘው ወይም ደግሞ ሁለተኛ ደረጃ ላይ የምናገኘው ነገር ነው ማለት ነው በሶስተኛ ደረጃ ምን አለ መሰላችሁ assessing the credibility ምን ማለት ነው ደግሞ ተአማኒነቱን መገምገም አሁን እዚህ ጋር credibility ስንል ተአማኒነት ማለት ነው credibility and assessing ማለት ደግሞ መገምገም ማለት ነው ስለዚህ ታማኝነቱን መገምገም ሌላኛ ሶስተኛ critical thinking ላይ የምናገኘው ወይም ደግሞ critical thinking skill in problem solving ነው ይሄ መገምገም ምንን ታማኝነትን መገምገም ስለዚህ ምንድነው ይሄም ability ነው ምን አይነት ability it is the ability to judge the variance of statements or other representations that are accounts or descriptions of a person perception experience situation or belief ስለዚህ አንድ ሰውን ሊገልጽ የሚችል ኤክስፒሪየንሱን ሲቹዌሽኑን እምነቱን ይሄን ነገር የመገምገም ወይም ጀጅ ማድረግ ኤቢሊቲ ወይም ችሎታ assessing the credibility ብለን እንጠራዋለን ማለት ነው assessing the credibility ስለዚህ ይሄ ሶስተኛ ደረጃ ላይ የምናገኘው ነው furthermore it evaluates the logical strengths of the actual or intended inferential relationship between statements descriptions questions or other forms of representation በሌላ በኩል ደግሞ ይሄም አሁንም assessing credibility ስንል evaluate ማለት ነው evaluate ማድረግ ነው ምኑን ነው evaluate የምናደርገው logical strengths of the actual ማለት ትክክለኛ ወይም ደግሞ የማይታመነውን ወይም የማይጨበጠውን ማለት ነው relationship ምን የማድረግ evaluate የማድረግ so between statements description question or other forms of representations ይለናል ስለዚህ ሶስተኛ ደረጃ ላይ የምናገኘው ባጭሩ ምንድነው assessing credibility ምን ለዋልኔ critical thinking for solving problem ወይም problem solving skill ላይ ያለ የክሪቲካል ቲንኪንግ ስኪል ነው ይሄ አንዱ ራሱ ማለት ነው ከላይ ያለው assessing credibility ሌላኛው በአራተኛ ደረጃ የምናገኘው drawing reasonable conclusion ምክንያታዊ የሆነ conclusion draw ማድረግ conclusion ማለት ማጠቃለያ ማለት ነው መደምደሚያ ማለት ነው so it is the ability to identify and secure the element required to reach reasonable conclusion to form speculations and suggestion to consider relevant information and to mitigate the consequence of statements opinion and other forms of representation እንግዲህ የተለያዩ ስታትመንቶች ይኖራሉ የተለያዩ ኦፒኒዮኖች ይኖራሉ ወይም ሌላ ፎርምስ ኦፍ ሪፕሬዘንቴሽን ይኖራሉ እነዚህ ሪዝኔብል ኮንክሉዥን እንዲኖራቸው የማድረግ ኤቢሊቲ ነው ኦኬ ይሄ ምን ይባላል drawing reasonable conclusion ይሄ ክሪቲካል ቲንኪንግ ስኪል ነው በምን ጊዜ በፕሮብለም ሶልቪንግ ስኪል ጊዜ ማለት ነው ሌላኛው ኤክስፕላኔሽን ነው ኤክስፕላኔሽን ማለት ኤክስፕረስ ማድረግ ነው ባጭሩ ማብራራት ነው መተንተን ነው is the ability to state the outcomes of one's reasoning justify that reasoning in terms of evidential conceptual methodological and contextual consideration upon which one's results were based and present one's reasoning in the forms of logical arguments አያችሁ ይሄ ደግሞ ማለት ነው ስቴት የማድረግ ኤቢሊቲ ምኑን ነው ስቴት የምናደርገው አውትካም
አሁን የሆነ ነገር ይኖራል። የዛን አውትካም ምን የማድረግ ስቴት የማድረግ ከምን አንጻር ስንል ከኤቪደንስ አንጻር፣ ከኮንሰፕት አንጻር፣ ከሜቶዶሎጂ አንጻር፣ ከኮንቴክስት አንጻር በዚህ ዋይ ኤክስፕሌን ማድረግ ኤክስፕላኔሽን እንለዋለን። ኤክስፕላኔሽን ሌላኛው የክሪቲካል ቲንኪንግ ስኪል ነው በፕሮብለም ሶልቪንግ ጊዜ። ሌላኛው ሰልፍ ሬጉሌሽን ነው። ሰልፍ ሬጉሌሽን ኢት ኢዝ a process of consciously monitoring one's cognitive activities, the elements used in those activities and the result educed, particularly by applying analytical and evaluative skills to one's own inferential judgments with a goals of questioning, confirming, validating, or correcting either one's reasoning or one's result. ይሄ ሰልፍ ሬጉሌሽን ስንል ፕሮሰስ ነው። ምን አይነት ፕሮሰስ? ኮንሲሽየስ የሆነ ሞኒተሪንግ ነው። ኮንሲሽ ማለት በጣም ትኩረት በመስጠት በማሰብ ሞኒተር የማድረግ። ምኑን ነው ሞኒተር የምናደርገው? አንድ በእውቀት ላይ መሰረት አድርጎ የሆነ አካል የሆነን አክቲቪቲ ሲያደርግ ኦኬ፣ ያ ያደረገው ነገር ትክክል ነው አይደለም የሚለውን ነገር ምን ማድረግ? ሞኒተር የማድረግ የመገምገም ኦኬ፣ ኢቫሉዌት የማድረግ ቫሊዴት የማድረግ ኮንፊርም የማድረግ ይህ ሰልፍ ሬጉሌሽን ብለን እንጠራዋለን ማለት ነው። እዚህ ጋር ኬዝ ስተዲ ይኖረናል። ኬዝ ስተዲው እንግዲህ ምንድን ነው የሚለን? a large number of students were present in a classroom at one of Ethiopian public school። እንግዲህ በኢትዮጵያ ከአንዱ ትምህርት ቤት ውስጥ በርካታ ተማሪዎች አሉ ይላል በክላስሩም ውስጥ። the classrooms were overcrowded and uncomfortable close to one another። ክላስሩም እንግዲህ በርካታ ተማሪዎችን ስለያዘ ምቹ አይደለም ለመማር ማስተማር ማለት ነው። ቢኮዝ በጣም ጥቅጥቅ ያለ ከሆነ ወይም ኦቨርክራውድድ ከሆነ አይመችም ለመማር ማስተማር። the rooms were filled and the tables and desks were shattered። ኦኬ፣ እዚህ ጋር ፊልቲ ማለት የበከተ ወይም የቆሸሸ እንደማለት ነው። and shattered ስንል ደግሞ የተሰባበረ ማለት ነው። እንግዲህ ወንበሩ የተሰባበረ የበከተ ምናምን በዛ ላይ ጨቅ ያለ ተማሪ ነው አንድ ክፍል ውስጥ ያለው ማለት ነው። some students had brought their own chair። አንዳንድ ተማሪዎች ደግሞ የራሳቸውን ወንበር የሚይዘው ይመጣሉ ከቤታቸው ማለት ነው። the blackboard was filled again። ብላክቦርዱ ምንድን ነው? የቆሸሸ ነው። the classroom wall had been shattered. almost everything that happened outside was visible to the students inside። አያችሁ፣ ግድግዳው ሁሉ ሳይቀር የተሰባበረ እና የተደረማመሰ ነው። ሰው ውስጥ ላይ ያሉ ተማሪዎች ውጭ ላይ የሚካሄደውን ነገር ያያሉ ማለት ነው። በአጭሩ አንኮምፎርቴብል የሆነ ወይ ነው ያለው እዛ ውስጥ ማለት ነው። so most students consider this circumstance to be normal and do not recognize them as a problem። አያችሁ፣ ብዙ ተማሪዎች እንግዲህ ይሄ ነገር እንደ ኖርማል አድርገው ለምደውታል። እንደ ኖርማል አድርገው ነው የቆጠሩት። ስለዚህ እንደ ፕሮብሌም አልቆጠሩት። ማርሸት and ሙሐመድ among others began to wonder why this was happening። ሙሐመድ እና ማርሸት የተባሉ ሁለት ተማሪዎች ግን ምንድን ነው ይሄ ለምንድን ነው እንደዚህ የተፈጠረው የሚል ጥያቄ ላነሱ ቻለ ማለት ነው። they went to the principal's office to get clarifications on the situation። ወዴት ሄዱ? ወደ ርዕሰ መምህሩ ቢሮ ሄደው ማብራሪያ ጠየቁ ማለት ስለ ጉዳዩ። and they also invited other students from the school to take part in the debate። አያችሁ፣ ሌሎች ተማሪዎችንም አብረው ጨምረው በዚህ ጉዳይ ላይ ዲቤት እንዲያደርጉ ክርክር እንዲያደርጉ ለምን እንደዚህ ተደረገ ምናምን የሚለውን አብረው እንዲያግዟቸው ማለት ነው። meanwhile some students claimed that the same was true of other schools in the community። አያችሁ፣ ሌሎች ተማሪዎችም ሲገልጹ እዛ ኮሚኒቲ ላይ ሌላ ትምህርት ቤትም እንደዚህ አይነት ኮንዲሽን አለው ማለት ነው። ስለዚህ በኮሚኒቲው ተመሳሳይ ነገር ነው ያለው ማለት ነው። ማርሸት and ሙሐመድ were dissatisfied with the school's response and the reactions of the student። አሁን ይዘዋቸው የመጡት ተማሪዎች እንዲያግዟቸው ይዘዋቸው የመጡት የኛ ትምህርት ቤት ብቻ አይደለም፣ በዚህ ኮሚኒቲ ውስጥ ያሉ ትምህርት ቤቶች በሙሉ ተመሳሳይ ነገር ናቸው፣ ታዎች ችግር የለውም አይነት ነገር ስላሏቸው፣ እንዲሁም ደግሞ ርዕሰ መምህሩ የሰጣቸው ሪስፖንስም ወይም ትምህርት ቤቱ የሰጣቸው ሪስፖንስ ደስ ስለማይል ማርሸት እና ሙሐመድ ዲሳትስፋይድ ሆነዋል ወይም አረኩም፣ ደስ አላላቸው ማለት ነው። however their inquiries drew the attention of other students and faculties
and they eventually became an issue for the entire school community። አያችሁ እነዚህ ሁለት ተማሪዎች ማርሸት እና መሐመድ ያነሱት ሀሳብ ከጥቂት ቆይታ በኋላ በብዙ ተማሪዎች ላይ መነጋገሪያ ሆነ። በፋካልቲው ላይ ወይም በትምህርት ዘርፉ ምናምን ማለት ነው ወይም በተለያዩ ትምህርት ቤቶች እንደማለት ነው መነጋገሪያ ሆነ። በኢንታየር ኮሚኒቲው ላይ እንደዚህ አይነት ትምህርት ቤት ለምን ሊፈጠር ቻለ የሚል ሀሳብ እንዲነሳ አደረጉ ማለት ነው። Following that, the various task forces or committees were formed. ምን ተመሰረቱ? ኮሚቴዎች ተዋቀሩ ማለት ነው። On the scheduled date, the school, in the collaboration with the local administration, held a large fundraising campaign. አያችሁ ከዚህ በኋላ የሎካል አድሚኒስትሬሽን እና ሌሎች ሰዎች ጋር በመተባበር ለትምህርት ቤቱ የፈንድራይዚንግ ወይም ደግሞ ገንዘብ የማሰባሰብ ገቢ የማሰባሰብ ስራ እንዲሰራ ተደረገ ማለት ነው። A sufficient amount of money was raised during the campaign, and all of the aforementioned issues were resolved. አያችሁ በጣም በቂ የሆነ ወይም sufficient የሆነ የገንዘብ መጠን ስለተሰበሰበ ትምህርት ቤቱ ላይ ያሉ ችግሮች እንዲፈቱ ተደረጉ ማለት ነው። የትምህርት ቤቱ ችግር ምንድን ነው? ግድግዳ የተሰባበረ ነው፣ ውስጡ ነው ከውጭ ያሉ ብላክቦርዳቸው የተሰባበረ የተጠማመሰ ነው፣ ወንበራቸው የተሰባበረ ነው፣ የቆሸሸ ነው ቴብላቸው ሁሉ ሳይቀር። ስለዚህ እሱ ፕሮብሌም ሊፈታ ቻለ ማለት ነው። ስለዚህ ሁለት ተማሪዎች ችግሩን ምን አደረጉት? ሊፈቱት ቻሉ እነሱ ባመጡት ሀሳብ ማለት ነው። The school eventually became a model school of the country. ትምህርት ቤቱ በሀገሪቱ ሞዴል ትምህርት ቤት ሊሆን ቻለ ማለት ነው። ስለዚህ ይሄ እንግዲህ ክሪቲካል ቲንኪንግ ስኪል ነው፣ ፕሮብለምን ሶልቭ ለማድረግ ማለት ነው። እነዚህ ልጆች የሄዱበት ጥያቄ ጠየቁ። ለምንድን ነው እንደዚህ ሆነው? እንደሚመለከተው አካል ሄዱ። ከተማሪዎች መካከል ያግዙናል ያሉ ተማሪዎችን መረጡ። ከሌላ ትምህርት ቤት መጥተው ቪዚት እንዲያደርጉላቸው አደረጉ። ከዛ በኋላ የፈንድራይዚንግ ወይም ደግሞ ገንዘብ የማሰባሰብ ስራ እንዲሰራ ተደረገ። ችግሩ ተፈታ። ይህ እንግዲህ ክሪቲካል ቲንኪንግ ስኪል ነው። ኦኬ ችግርን ለመፍታት ይህም በዚህ ካየን አሁን ሀቢትስ ኦፍ ክሪቲካል ቲንኪንግ ፕሮብሌም ሶልቪንግ። ሀቢት ደግሞ ልምድ ነው። ቀደም እስካሁን ስኪል ስንል ነበር የቆየን ስኪል። አሁን ደግሞ ልምዳችንስ ምን ይመስላል? ልምድ ክሪቲካል ቲንኪንግ ኤንድ ፕሮብለም ሶልቪንግ አር ቦዝ ትሬትስ ኦር ሀቢትስ ኤንድ ስኪልስ። አያችሁ ክሪቲካል ቲንኪንግም ፕሮብለም ሶልቪንግም ሁለቱም ምንድን ናቸው? ሀቢት ናቸው፣ እንዲሁም ስኪል ናቸው። ክሪቲካል ቲንኪንግ ስኪል አለ፣ ፕሮብለም ሶልቪንግ ስኪል አለ። ክሪቲካል ቲንኪንግ ስኪል ምንድን ነው የሚያገለግለው? ፕሮብለም ሶልቭ ለማድረግ የሆነን ችግር ለመፍታት ግዴታ ክሪቲካሊ ቲንክ ማድረግ መቻል አለብን። በተለያየ ዳይሬክሽን ማሰብ መቻል አለብን ያን ፕሮብለም ሶልቭ ለማድረግ ማለት ነው። ኦኬ ሰው እነዚህ ነገሮች ሀቢት ወይም ትሬት ወይም ደግሞ ስኪል ናቸው ማለት ነው። A habit is a routine behavior that is repeated on a regular basis and is usually performed subconsciously. አያችሁ የሀቢት የምንለው ልምድ ነው። እንግዲህ ያን ሰው ባህሪው ነው ልንለው እንችላለን። ሁሌ ሬጉላርሊ የሚደጋገም ነው። የሚደጋገም ከሆነ ደግሞ ሳብኮንሺየስሊ ነው። ሳብኮንሺየስሊ ማለት ጀስት ሳናስበው በነፍስ ሊሆን የሚችል። ለምሳሌ ምን ልበላችሁ? ጠዋት ተነስቶ ፊትን መታጠብ ሊሆን ይችላል። ማለዳ ላይ ተነስተን ልብሳችንን መልበስ። አሁን ልክ ተመኝታችን እንደተነሳ ልብሳችንን ስንለብስ ልብሴን ልልበስ ምናምን ብለን ብዙ ሀሳብ አስበን አውጠን አውርደን ክሪቲካሊ ቲንክ አድርገን አለ ሀብት ስለሆነ ወይም ትሬት ስለሆነ ጠዋት የምናደርገው ነገር ስለሆነ ሳብኮንሺየስሊ ነው የምናደርገው ማለት ነው። ሶ ሂር አር ሰምስ ኦፍ ዘ ፕሮብለም ሶልቪንግ ሃቢት። ፕሮብለም ሶልቪንግ ሃቢት እንግዲህ ስኪሎችን አይተናል። አሁን ደግሞ ሃቢቶችን እንይ። የመጀመሪያው ዩዝ ኤቪደንስ ስኪልፉሊ ኤንድ ኢምፓርሺያሊ። የመጀመሪያው ምንም መጠቀም ነው? ኤቪደንስን መጠቀም ይላል። ሁለተኛ ኦርጋናይዝ ታውትስ ኤንድ አርቲኩሌትስ። ኦኬ ኦርጋናይዝ ታውትስ ኤንድ አርቲኩሌት ዳም ኮንሳይስሊ ኤንድ ኮሄረንትሊ። ኮሄረንትሊ እና ኮንሳይስሊ ምን ማለት ነው? ኮንሳይስሊ ማለት ጥርምጥን ያለ ማለት ነው። ኮሄረንትሊ ማለት ደግሞ ማለት ነው ኢትስ ጀስት የተስተካከለ ምናምን ማለት ነው። ስለዚህ ታውቶችን ወይም ምሳቢዎችን ምን ማለት ኦርጋናይዝ ማድረግ፣ ጥርምጥን ማድረግ፣ ማስተካከል ምናምን ማለት ነው። ቴን ቀጥሎ ሰስፔንድ ጀጅመንት። ሰስፔንድ ጀጅመንት ኢን ዲ አብሰንስ ኦፍ ሰፊሽንት ኤቪደንስ ቱ ሰፖርት ኤ ዲሲዥን። ሰስፔንድ ማለት ማቋረጥ ማቆም ማለት ነው። ምን ነው የምናቋረጥ? ጀጅመንት መቼ? ኢን ዲ አብሰንስ ኦፍ ሰፊሽንት ኤቪደንስ ወይም ደግሞ ኢንሰፊሽንት
የሆነ ኤቪደንስ ባለበት ጊዜ ጀጅመንትን ማቆም ማለት ነው። ይሄ እንደዚህ አይነት ጀጅመንቶች ጥሩ የሆነ ዲሲሽን ስለማያመጡ ማለት ነው። ሌላኛው አክኖሌጅ ነው። አክኖሌጅ what they don't know regard problems and controversial issues as existing challenge። እዚህ ጋር acknowledge what they don't know regard problems and controversial issues as existing problems ስንል እዚህ ጋር የማናቃቸው እና አወዛጋቢ የሆኑ ነገሮች ሲገጥሙን ጀስት እነዚህን ነገሮች ማመስገን ያስፈልጋል ጋይስ። ቢኮዝ አዲስ የሆነ ነገር እንድናገኝ አዲስ እውቀት እንድናገኝ ያስችሉናል፣ እነሱን ለማወቅ ጥረት ስናደርግ ማለት ነው። ኦኬ ሌላኛው ደግሞ ምንድን ነው? ስትራይቭ for understanding, keeping curiosity alive and are ready to invest times to overcome confusion። ይህ ማለት እንግዲህ ነገሮችን ለመረዳት ጥረት ማድረግ። keep curiosity alive ስንልስ ምን ማለታችን ነው? እዚህ ጋር ነገሮችን ለማወቅ መጓጓት ማለት ነው። እዚህ ጋር ነገሮችን ለማወቅ መጓጓት። ከዛ በተጨማሪ ደግሞ and are ready to invest time to overcome confusion ወይም ግራ መጋባትን ለማስወገድ ወይም ለማሸነፍ ብዙ ጊዜዎችን እዚህ ላይ ኢንቨስት ማድረግ ወይም ብዙ ጊዜዎችን ማጥፋት ማለት ነው። ሌላ ጀጅመንትስ based on evidence rather than personal preference ይላል። ጀጅመንት ወይም ውሳኔዎችን ለመወሰን ስንፈልግ በኤቪደንስ መሆን መቻል አለበት። rather than personal preference ማለት የሆነ ፐርሰናሊቲ ወይም ደግሞ ጀስት ኦፒኒየንን ከመጠቀም ይልቅ በኤቪደንስ ቢሆን እጅግ በጣም ተመራጭ እንደሆነ ይነግራል። እነዚህ ነገሮች በሙሉ ሀቢት ናቸው። habitually question one's own view and attempt to understand both the assumptions that critical to those views ይላል። ይሄ ደግሞ የአንድን ሰው ቪው ፖይንት ወይም ሀሳብ መጠየቅ፣ ለምን እንደዚህ ሊሆን ቻለ፣ ለምን እንደዚህ ሆነ የሚሉ ነገሮችን መጠየቅ ሌላኛው ሀቢት ነው። recognize the imperfections of one's own opinion, the probability of the bias in this opinion and dangers of the weighting evidence according to the personal preference። ይሄ ደግሞ ማለት መሰላችሁ የሆነን ሰው ኦፒኒየን ወይም የግል ሀሳብ ሪኮግናይዝ ማድረግ፣ ኢምፐርፌክሽን ወይም ስህተት የሰራበት ነገር ካለ ሪኮግናይዝ ማድረግ ማወቅ፣ እንዲሁም ፕሮባቢሊቲውን ምን አይነት ፕሮባቢሊቲ በያዝ ወይም ደግሞ መጥፎ የሆነ ነገር እንዳለው ፕሮባቢሊቲውን ማወቅ። ከዛም ያለ ኤቪደንስ የተሰሩ ስራዎችም ካሉ ወይም ደግሞ ፐርሰናል ፕሪፈረንስን ተጠቅመን የሆነ ነገርም ካለ እሱን ምን ማድረግ መመዘን። seek and offer clear reason and be clear about their relationship with each other and the conclusion። seek ማለት እዚህ ጋር መፈለግ ማለት ነው። ክሊር የሆነ ሪዝን ወይም ግልጽ የሆነ ምክንያት መፈለግ and be clear about their relationship with each other and the conclusion ይለናል። and try to well informed, open minded, seek the truth when it makes sense to do so and more broadly try to get it right to the extent possibly for feasible and etc እያለ ይጠቅሳቸዋል። እዚህ የተዘረዘሩ ነገሮች በሙሉ ስኪሎች ናቸው። ምን አይነት ስኪል ነው ካል ሀቢቶች ናቸው። ምን አይነት ሀቢቶች ናቸው? የክሪቲካል ቲንኪንግ ሀቢቶች ብሎ ዝርዝር አድርጎ አስቀምጧቸዋል። እነዚህ ነገሮች ትንሽ ግራ የሚያጋቡ ነገሮች ይመስላሉ፣ ሰፋፊ ሀሳብ ስለያዙ ማለት ነው። ኤኒዌይስን ይመስላል። ከዛ ቀጥሎ ያለው ነገር ኬዝ ስተዲ ነው። ኬዝ ስተዲ አይተን እንጨርሳለን። ኬዝ ስተዲው ምንድን ነው የሚለን? አቶ ኦባንክ ወዝ ሬዚደንት ኢን ጋምቤላ ታውን። ኦባንክ የት ነው የሚኖረው? ጋምቤላ ከተማ ይኖራል። ሂ ዋዝ ቲቺንግ ሲቲዝንሺፕ ኤጁኬሽን ቱ 8th grade ስቱደንት፣ የስምንተኛ ክፍል የሲቲዝንሺፕ መምህር ነው። ሂ አክታስ ኢፍ ሂ ናውስ more than he does and believe his opinion are without flaws ይላል። ይሄ ሰው እንግዲህ አክት የሚያደርገው እንዴት ነው? ከሚያውቀው በላይ እንደሚያውቅ አድርጎ ነው የሚያስበው። he acts if he know more than he does፣ ከሚያውቀው ከሚችለው በላይ እንደሚያውቅ አድርጎ አክት ያደርጋል ማለት ነው። and believe his opinion ወይም የራሱን ሀሳብ የግል አስተያየት ከምንም በላይ ያምነዋል ማለት ነው። ጀስት በሀሳቡ የሚመጣለትን ነገር የለም ያለ ኤቪደንስ በዛ በጣም የሚተማመነው። ፕሮብለምስ ኤንድ ኮንቴንሽየስ
issues are perceived as a threat to his personality and he is impatient with complexity። የሰው እንግዲህ ምንድነው የሚያደርገው መሰላችሁ? ችግሮችና አወዛጋቢ ነገሮች ሲገጥሙት እጅግ በጣም ነው የሚጨነቀው። እንደ ችግር ወይም እንደ ከባድ ፈተና አድርጎ ይቆጥራቸዋል። እናም ትዕግስት የሚባልም ነገር የለውም ወይም ኢምፓሽንት ነው የሆነ ኮምፕሌክሲቲ ሲገጥሙ ማለት ነው። he had rather to be perplexed than try to understand። ኦኬ። እናም ይህ ሰው ነገሮችን በቀላሉ ከመረዳት ይልቅ ግራ መጋባት ይቀለዋል። his assessments of others are mostly based on the first impression. He is preoccupied with himself and his own opinion, so he is unwilling to listen to the opinion of others። ይህ ሰው እንግዲህ እንደሚያውቅ ነው አክት የሚያደርግ ብለናል፣ ግን አያውቅም። የሌሎችን ኦፒኒየን አይሰማም፣ ፍላጎት የለውም ለመስማትም፣ የራሱን ኦፒኒየን ብቻ ነው የሚያዳምጠው። furthermore he frequently disregards the needs for balance and favor viewpoints that support his pre-existing belief. He has a tendency to act rashly in response to his emotion. ይህ ሰው እንግዲህ የሌሎችን ሀሳብ የሌሎችን ኦፒኒየን ከመቀበል ይልቅ አጥፍቻለሁ ወይስ አላጠፋውም፣ ልክ ነኝ አይደለሁም የሚለውን ነገር ከመገምገም ይልቅ በራሱ የመጣለትን እምነት ወይም ደግሞ ኦፒኒየን ሰፖርት ያደርጋል ወይም ደግሞ የራሱን ሀሳብ ለመደገፍ ይቸኩላል ማለት ነው። ያ ማለት ለምሳሌ አንዳንዴ ቸኩለን ይሄ ነገር እኮ የሆነው ይሄ ሊሆን ይችላል ብለን ደምድመን እውነት የምናደርገው ነገር አለ አይደል? ኢሞሽናሊ ወይም ደግሞ በስሜት ተነሳስተን ጀስት ይሄ የሆነው ለዚህ ሊሆን ይችላል እኮ ብለን በቃ ነው ብለን ግግም የምንለው ነገር አለ። አረ አይደለም ብለው ሌሎች ሰዎች ሲሉን አይ ነው በቃ አምኜበታለሁ ነው። ይህ ሰው እንደዚህ ነው አክት የሚያደርገው። ኦኬ በቃ የራሱን ሀሳብ ብቻ ነው የሚሰማ፣ የሌሎችን ሀሳብ አይሰማም። ካለው እውቀት በላይ ልክ እንዳለው ወይም እንደሚያውቅ ምሁር ነኝ ብሎም ነው የሚያስበው ይሄ ሰው። ሶ ይሄ ነገር ኢምፖርታንት ነገር ነው ወይ? ከዚህ ኬዝ ስተዲ የምትማሩት ነገር ምንድን ነው? ይሄ ሰውዬ ምን አይነት ሀቢት ነው ያለው? ሀቢቶቹ እንደምታዋቸው ክሪቲካሊ ቲንክ የተደረጉ አይደሉም። ምክንያቱም ክሪቲካል ቲንኪንግ ስንል ትኩረት ተሰጥቶት በአጽንኦት በኤቪደንስ ነው እያንዳንዱ ነገር መሆን መቻል አለበት። ይህ ሰውዬ ግን ሳይኖረው ልክ እንዳለው አክት ያደርጋል። he acts as if he knows more than he does ነው የሚለው እና ደግሞ he believe his opinion ወይም የግል አስተያየቱን ከምንም በላይ ያምነዋል። የሌሎችን ሀሳብ አይሰማም። ከባባድ ነገሮች ችግሮች ሲመጡበት ይደናገጣል። ምንም አይነት ትዕግስት የሚባል ነገር የለውም። ነገሮችን ለመፍታት አይጥርም። ይልቁንም በራሱ ኦፒኒየን ይሄ ሊሆን ይችላል ብሎ ብቻ ይመዝናል። እንደዚህ አይነት ሀቢቶች ሃቢትስ ኦፍ ክሪቲካል ቲንኪንግ ልንላቸው አንችልም። ከዛ በተቃራኒ የቆሙ ነገሮች ናቸው ይለናል። ቀጣይ ስትራቴጂስ ፎር ኢምፕሩቪንግ ክሪቲካል ቲንኪንግ ኢን ስቱደንትስ የሚል ርዕስ ይኖረናል። ቀጥሎ እንግዲህ የመጨረሻው ዩኒት ነው የምናደርገው። የመጨረሻው ክፍል ነው የምናደርገው። ሁለት ቶፒኮች ነው የሚኖሩን። the importance of critical thinking skill in problem solving የሚልም ሌላ ይኖረናል። በቃ ሁለት ቶፒኮች ናቸው የሚቀሩን። ሁለቱን ቶፒክ እናይና ትምህርታችንን እንጨርሳለን ማለት ነው። ኦኬ ጋይስ፣ ሶ የዛሬው እዚህ ጋር ያበቃል። በቀጣይ በመጨረሻው ክፍል በሌላ ጊዜ እንገናኛለን ማለት ነው። መልካም ጊዜ።